አንዱ ኢየሱስ ብቻ ይላል፣ አንዱ ማርያም ብቻ ይላል፣ አንዱ ገብርኤል ብቻ ይላል፣ አንዱ ዋቃ ቶክቻ ይላል፣ አንዱ ገራ ጉራቻ ይላል። እኔ ግራ ገብቶኛልና እኔ መግቢያ መንገዱ ኢየሱስ እንደሆነ እውነት መንገድ ህይወት ኢየሱስ እንደሆነ አትረብሻ ስለ ኢየሱስ ብቻ ባወራችሁ በቂ ነውና እንዲህ ያሉ ደግሞ አፖሎጂስቶች አሉ ገና ከባድ ሰዎች አሉ እዚህ እነሱን አስገባችሁ። ፓፓ በሁሉ እኮ የተባረከ ነው ከኔ ጭምር ከላይ እስከ ታች። በቅርብ ጊዜ ደግሞ ጌታ ይረዳናል። ጠቅላይ ሚኒስትሩ እንደሚመጡ እርግጠኛ ነኝ። ዝጋ ይሄ ኃይለ ምን ሆኖ ነው? ሰውየው ምን ሆኖ ነው? ሁለት ሰው ነው እንዴ? ስማ ኃይለ ሁለት ሰው ነው እንዴ? ፓፓ ስማ እስቲ አፖስትል አንዳንዴ ሶፊ ነው ስማ እስቲ አንዳንዴ ልጠይቅህ ጥያቄ አትፈልግም? ጥያቄ ሁሉ ተመልሷል። ቀራንዮ ላይ ኢየሱስ መልሶላል። የምን ጥያቄ ነው? አንተ ደግሞ ይዘው መጣ ሰውየው ከመስቀል ነው እንዲያወረድከው። አደገኛ መልስ ነው። በቃ ቀራንዮ ላይ ተመልሶላል ለወጭቷል። ተመልሷል። እሱማ ግን አንተን ጥያቄ ልጠይቅህ ወይ? ገና መስቀሉ ስር ነው ያለ። መስቀሉ ተነቅሏል እኮ አሁን ኦልሬዲ ኢየሱስ ተነስቷል። ምን ሆነ ነው ሰውየው? አንተን ልጠይቅህ ወይ? ፓፓ አራይ ባጋር ነው ማውራ ፓፓ አፉ ሲከፍት እሺ በቃ ቀጥል ፓስተር። ሳቄ ስቃለስ ኤኒዌይስ እንግዲህ አፖስትል ብርሃኑ ያው የመጣበትን መንገድ ነግሮናል። ግን እቺ እንትን ጀጎል ያልካት ነገር ጀዋል ነች መሰለኝ የምትባለው። እሷን ግን እንትን በላት። ጀጎል ጃዋል አልኩኝ። ጩባ ጃዋል ነው። የምን ጀጎል ነው? ጀጎል አንተ ከተማ ነህ እንዴ? አገር ነው እንዴ አንተ? ምን ነው ማን ጀጎል ያስገባ አንተ? እሺ አውዝ ቢላሂ ነሽጣን ረጂም እብሮ ቅራበት። እዚህ ሰውዬ ላይ ቅራበት በእናትህ። ቱረስል ማርያም ቅራበት። እንትን ማርያም ቅራበት እስቲ በእናትህ። እሺ ለማንኛውም Start with a 50% deposit bonus. Increase your investing power with Pocket Broker. 100 plus investing assets, instant top up and withdrawal with no fee. ግን በያሚለው ዳድ አንድ ጊዜ በያሚለው ግን ቅርብ ጊዜ ነው የመጣውና እሱ በነበረበት ጊዜ እኮ በያ አልነበረማ። በያ በዚህ ፊት በያ አይኖርም። በያ እኮ ቅርብ ጊዜ ነው የመጣው። ነው ግን አቤላን የምትፈራው አፖስትል፣ አቤላን ለምን ትፈራዋለህ? ቀደም አቤላን መቼ ፈራ ማን አለ? አገልጋይ ኃይሌ ሰው ጋር እንዴት ታገናኛለህ? ስለ ኢየሱስ እያወራ አንተ ስለ ምድራዊ ታወራለህ? እንደ አገልጋይ ኃይሌ ምንድነው ስለ ኢየሱስ እያወራ አንተ ምድራዊ ታወራለህ? ኧረ ሼም ነው። መቼ አቤላ ፈራው አልኩ። ጥያቄ ማለት ተናገርኩ። ማን ነው ፈራው? አቤላ ድሮ ላችሁ ነው። ገና እናጠፋቸዋለን። ሐሰተኛ ነቢያቶችንና ሐሰተኛ አስተማሪዎችን ገና እናጠፋቸዋለን። አንድ ስልክና አንድ ጠረጴዛ ያለውን ሰው ነው የሚፈራው። ጠጅ ቤትና ሀረቄ ቤት ገብቶ የሚሰብከው ሰውዬ አንድ ስልክና ጠረጴዛ ያለው ነው። እንዴት አድርገህ ነው አንተ የምታስበው? ገና ስማችን ነው የምትፈሩት። ወጣህ በእናትህ አንተ ወጣህ። ኢየሱስ ወጣህ ሌላ ቦታ ትገባለህ እንዴ? እሱ ኢየሱስን እየሰበከ አንተ ተራ ነገር እንዴት የሚገርም ነገር ታወራለህ? ተራ ነገር ታወራለህ እንደዛው። ለምን ጠራው? የሌላውን ለምን ጠራ? ለምን ጠራ? ሰው ነው አቤል ኢየሱስ አይሌ አንተ የሰላም ሰው ነህ፣ ሰላም ሰባኪ ነህ። ገድለ አቡና ጀመርክ። አሁን አቡና ወንድማችን ነው። ሐሰተኛ እንቃወማለን፣ ቤተሰቦች እንቃወማለን። ማንኛውም ሰው ቢሆን ሐሰተኛ ነቢይ ማንም አይፈልግም፣ እኛም እንቃወማለን። ሐሰተኛ ማለት ሐሰተኛ ይብርያን አውቃለሁ። ከእነ አቡና በፊት የነበርን ሰዎች በደንብ ታውቃለህ። እንደምንቃወም ለምን ጠራው? ስሙን ቆይ ሁላችሁም ስሙ። ማስተማር ይችላል። ከሱ ጋር አውሩ ነው ያለው። ኢብራሂም ቆይ አንዴ፣ ቆይ ይሄን ነገር ማስተካከል ስላለብኝ ነው።
እኔ ሐሰተኛ አይደለም ሐሰተኛ ፈልጋለሁ አላልኩም ሐሰተኛም አይደለም የሚሰብከው ክርስቶስ ኢየሱስ ነው ጥያቄ አለኝ ስላልከኝ ለዚህ አፖሎጂስቶች ደግሞ እነ አቤላ አሉ እዚህ ስር አቤላ እዚህ ሜንሽን ያደረጉ ነበር ከስር ስለዚህ እነ አቤላ አሉ ያስረዱሃል ለምን ወደ ኔጌቲቭ ተወስዳለህ አነጋገርን ኖ እኔ ኔጌቲቭ ሰው አይደለሁም ሲጀመር ይኸውልህ ወዳጅ አስተማሪ የትም ቦታ ላይ ጸጋዎችን ለይተማቀለ አስተማሪ በደንብ ስማኝ እኔ የገጠር ልጅ ነኝ የተወለድኩት ገጠር ነኝ ብያለሁ ያደግኩት ከተማ ነኝ አባቶቻችን ገና እሾህ ሳይወጋን ማለት ነው እሾህ ሳይወጋን እሾህ ትንሽ እሾህ ሳይወጋን ትልቅዬ ሙታ የሚባል አለ በኦሮምኛ ሙታ ማለት በአማርኛ ምን እንደሆነ አላውቅም እሱን ይዞ ይዞራሉ ታውቃለህ አጋጣሚ እሾህ ከወጋ በርሱ ሊነቅሉልህ ማለት ነው ትንሽ እሾህ ብትሆንም በሷ ነው የሚነቅሉልህ ትምህርት እንደዛ ነው የማይመቸን ነገር ከውስጣችን በዛቸው በሙታ በሚባለው በዛኛው እንደሚነቀል ትምህርትም እንደዛ ነው እኔ መማር ከፈለክ ያልገባ ጥያቄ ካለ አስተማሪዎች አሉና ያስተምሩሃል አልኩ እንጂ እኔ በኔጌቲቭ ሳይድ አቡናን ጠልቼው ኦር የሆነ ነገር ብዬ አይደለም ወዴት ሂደብኝ ነው ለምን ራከብኝ በጣም ራከብኝ እኮ አንተ ሐሰተኛ እውነተኛ ገባ እኔ እዛ ጋር አልደረስኩም እኔ ያልኩት ማለትም ያልገባ ጥያቄ ካለ እነዚህ ይመልሱልሃል እኔ ሜንቶር ማረጋቸው እና አቡና አሉ እነ ማነው ዮናስ አሉ ብዙ ልጆች አሉ እንሚሰማቸው በዚህ ጉዳይ አለው ምን ነው በአንድ ጊዜ እንደዚህ ያረከው እንዴት ነው ምን ሆነ ነው ይሄን ነው እንጂ እኔ በኔጌቲቭ ወስጄ አይደለም እኔ የሚፈራው ነገር አይደለም ምንም የሚፈራው ነገር አይደለም ቢፈራማ ቤቴ ቁጭ አልልም ለምን አደባባይ ላይ እጮሃለሁ ፈሪ በሆንማ እንዴት ይውላ እንትን እላለሁ እኔ ፈሪ አይደለሁም ወንጌል ሰባኪ ነኝ እሰብካለሁ የሚመለከተኝን አደርጋለሁ የማይመለከተኝን ሁሉ የሚመለከት አሳልፌ እሰጣለሁ በሁሉ ሙሉ የሆነ ደግሞ ክርስቶስ ኢየሱስ ነው እኔ በሁሉ ሙሉ አይደለሁም በሁሉ ሙሉ የሆነ ክርስቶስ ነው በትምህርቱም በጸጋውም በተለያየም ከሙላቱ ግን ስለተካፈል እኔ ማልችለውን አንተ እንደምችል አምናለሁ ለምሳሌ አክል እኔ አረቄ ቤት ገባው ብለ እሱ ገባ ብለ ብትገባ ያንተ ጸጋ ላይሆን ይችላል በቃ የሆነ ነገር ልትሆን ይችላል ስለዚህ ደግሞ እንደኔ ሁሉ ልልህ አልችልም አንተም እኔም ደግሞ እንደኔ ሁሉ ልትል አልችልምና እንደዛ ነው እኔ ያልኩት እንጂ እኔ በኔጌቲቭ ሳይድ አይደለም ይቅርታ አድርግልኝና ወዳጄ ይቅርታ ፖስትን እንደዛ መስሎኝ አይ አንዳንዴ ስም ስታነሳ በዛኛው መንገድ መስሎኝ ነው እንደሱ ከሆነ ይቅርታሽ ነው እኔ እንደዚህ የማንንም ኮምፕሌንም አላረግም የማንንም ሰው ነገር እኔ የማንንም ነገር እንደዛ ለም ሁሉም በተሰጠው ጸጋ እንደ ሆድህ እግር ሁን ይላል እንደ አይኔ አፍል ሁን ይላል እንደ አይልም ጸጋ ልዩ ነው ለኢየሱስ ከተመቸ ሁሉም በተመቸ መልኩ ያገልግል እኔ ግን ስራዬን አውቃለሁ ምንድነው ያንተ ስራ እኔ አገልጋይ ስማ እኔ ስራዬን አውቃለሁ ድምጽ ነኝ የምድረ በዳው ድምጽ ነኝ በቃ እኔ ድምጽ ነኝ በቃ የምድረ በዳው ድምጽ ነኝ ከኔ የሚጠበቀው መጮህ ብቻ ነው ምን ይጮሃል ልትል ትችላለህ እኔ በቃ መጮህ ብቻ ነው የርኩ መጮህ መትከል ቸርች ተክሎ መስጠት ማፍረስ የጨለማን ስራ ብቁ ማድረግ አገልጋዮችን ማስቀመጥ ከዛ ውጭ ለኔ ድርሻ ይችላል ይሄን ድል ካገኘው ከተሰጠኝ እንደው ማለት ነውና ስለዚህ ያልኩትን ነገር እኔ ማንንም ሪስፔክት አደርጋለሁ ሁሉም በደረሰበት ስለሚመላለስ ሪስፔክት አደርጋለሁ እንጂ ስለ ሐሰተኛና ስለ እውነተኛ አይደለም እኔ ይሄንን እንድትረዳኝ እፈልጋለሁና እኔ ክርስቶስ ኢየሱስ ጌታ ነው ከድንግል ማርያም ተወልዷል ሞቷል ሞትን አሸንፎ ተነስቷል ዳግም ይመጣል ያሉትን ሰዎች ሁሉ የማከብር ሰው ነኝ ወገኔ ነው ብዬ የማስብ ሰው ነኝ በዛው ማይለ ሐሰተኛ እዚህ ውስጥ ማን ነው እውነተኛ ማን ነው በዛው ማስረዳን እስቲ ድነት አንድ ጊዜ ተረጋጋ ቆይ ድነት ዝም በል ተረዳውት አይደል እንደኔ አፖስትል አቤላ የጠራበት መንገድ ሌላኛው መንገድ ስለሆነ ነው እኔ የተናገርኩት እንጂ አሁን ደግሞ አይ እንደሱ አይደለም እኔ ገና ሐሰተኞች ገና ስትል ነበር እስቲ ገና ያልከውን ሐሰተኛ ማን ነው እዚህ እውነተኛ ማን ነው እስቲ አስረዳን አገልጋይ አይደል እንዴ ድነት አገልጋይ አይደል እንዴ ሐሰተኛ ነህ እንዴ አንተ የሐሰተኞች አባት ነህ ሐሰተኛ ነህ ሐሰተኛ ኮንክ ቀጥል በደንብ ስሙኝ ደውላችሁ በደንብ ስሙኝ ሐሰተኛ ማለት ነው ይኸውልህ ኢትዮጵያ ውስጥ እኮ ማለት ነው
ያው አንድ ጽንፍ ይዘን አንሄድም። በደንብ እችን ላስተካክል። ሐሰተኛ ትደግፋላችሁ ወይ? እኔ በሕይወት ዘመን እውነት እየተናገርኩ ክርስቶስን እየተናገርኩኝ የከፈለ ዋጋ ለእውነት እሱ የከፈለ እንደ ትዝ ይላችኋል። እንደ ለሄሮድስ ነው ለማን ነው ስለ እውነት እናገራለሁ አለ። እውነት ግን አይገባህም አለ ኢየሱስ። እና ስለ እውነት ኢየሱስ ዋጋ የከፈለውን እኛም ዋጋ መክፈል አለብን እንጂ ሐሰተኞች ማንም አንደግፍም። ደግሞ ሐሰተኛ ነቢያት ብቻ አይደለም፣ ሐሰተኛ አስተማሪ አለ፣ ሐሰተኛ አፖስትል አለ፣ ሐሰተኛ በቃ ኦሪጂናል ካለ ኮፒ አለ ነው። ኦሪጂናል ዋናው ካለ ኮፒ አለ ነው። ስለዚህ እኛ ኮፒ ላይ አፖስትል አንድ ነገር መናገር የምፈልገው በጣም ብዙዎች አስተማሪ ብቻ ትክክል፣ ነብይ ስህተት እንደሆነ ብቻ የሚረዱ በዚህ ዘመን ደግሞ ነብይም የለም የሚሉ ሰዎች አሉ። አስተማሪ አለ ወይ? መጽሐፍ ቅዱስ ላይ አለ ወይ? አስተማሪም ነብይም አንድ ቦታ ላይ የተቀመጠው ኤፌሶን ምዕራፍ 4 ቁጥር 11 ላይ በዚህ ነብይ ብሎ አሳንሶ ራስን ከፍ ማድረግ በራሱ አስተማሪነት መስሎ የሚታይ ከሆነ የመጨረሻ የዳቢሎስ ባሪያ፣ የዳቢሎስ ሰራተኛ፣ የዳቢሎስ አገልጋይ ነው። ምክንያቱም ጳውሎስ ሲናገር እኛ ካስቀመጥንላችሁ ውጪ የሚሰብክ ካለ መልአክ እንኳን ቢሆን የተረገመ ይሁን ነው የሚለው። ስለዚህ እርጉማን መንደር ነው የምትሆነው። በጣም ብዙ ሰዎች ተሰሚነት ለማግኘት አንዱን ዝቅ አድርጎ አንዱን ከፍ ለማድረግ ራስን ከፍ ማድረግ በራሱ ኃጢአት ነው። ከፍ ማለት ቢፈልግ ዝቅ ይበል ነው የሚለው መጽሐፍ ቅዱስ። ጌታ ኢየሱስ ክርስቶስ እንደው አስተማሪ ነኝ የሚል ሰው ሀምብል ነው። መንፈስ ቅዱስ የገባበት ሰው ሀምብል ነው። ለእግዚአብሔር ይገዛል፣ ትሁት ነው። ለማስተማር ይተጋል፣ ለማቅናት ይተጋል። መንፈስ ቅዱስ ትሁት ነው የሚያደርገው። ጌታ ኢየሱስ ክርስቶስ የሚሸጠውን እግር አጠበ። ትህትና ሞገደኛው ይባል ነበረ ዮሐንስ፣ በጣም ኃይለኛ፣ እናንተ የፍኝት ልጆች የሚል። ጌታ ኢየሱስ ሲመጣ ግን ሀምብል ሆነ። ከኔ የሚበልጥ ከኔ የተሻለ የጫማውን ጠፍር እንኳን ልፈታ የማይገባ እኔ በውሃ አጠምቃለሁ፣ እሱ ግን በመንፈስ ያጠምቃቸዋል፣ በእሳት ያጠምቃቸዋል። መንፈስ ቅዱስ ሲመጣ ጌታ ሲገባን ትሁት ነው የሚያደርገን እንጂ ይሄ በጣም የሚገርመኝ ነገር አንዳንዶች አሉና በግል አካውንት ገንዘብ የምታስገቡ በገዛ ስሙ እኔ አከሌ አከሌ ይባላለሁ የወንጌል ስርጭት እንደዛ አይነት ቦታ ሊሄድ ነው ገንዘብ አስገቡ ሲሉ ስም አልጠራም ብዬ ነው። እንደ እንትና ስም ብጠራ ስም እንጠራለን ግን ሲሉ የነበሩ ናቸው። እንደገና ሐሰተኛ ነቢያት ብሎ ሲቃወሙ የነበሩ ጫት መንደር ላይ ነው የተገኙት። ምክንያቱም ሮሜ ምዕራፍ 2 ላይ ሲናገር እንደዚህ ይላል፣ አንተ በሰው የምታመካኝ ሰው ሆይ የምታመካኝበት የለህምን? በሰው በምትፈርድበት በዛው ደግሞ በአንተ ይፈረድብሃል ይላል። እኛ የፍርድ ሰባኪዎች አይደለንም፣ የምስራጁ ሰባኪዎች። አዳኝነቱን ና ከኔ ጋር አዲስ አበባ ከሆንክ ያለኸው ና ከኔ ጋር አዲስ አበባ ና መገናኛ ከኔ ጋር ወንጌል ስበክ። የተጠራህለትን የሞተልህን ጳውሎስም ልጁን ሲስክ በኤፌሶን አካባቢ ሐሰተኛ አስተማሪዎች አለ። አንተ ግን አለ በፍቅር ወንጌልን እየሰበክ አሉት። ሐሰተኞችን ደግሞ ዝም ታሰኛለህ ነው። እውነትን እየሰበክን ነው ሐሰተኞችን የምናጠፋው እንጂ ሐሰተኛ ሌባ ባልን ቁጥር እየተስፋፋ ሲሄድ እንጂ ሲቀንስ አላየንም። የሐሰተኞች አባት ዳቢሎስ ነው። ጌታ ኢየሱስ ክርስቶስን ቤቱ ድረስ ጋብዘውት ፈሪሳውያኖች ረሱ ትዝ አላቸው ስለራሳቸው አወሩ። ግን ያቺ የተደረገላት ተንበርክካ በእግሩ ፊት እያለቀሰች ሽቶውን ስትቀባው ይሄ ነቢይ ቢሆን ኖሮ በለያት ነበረ። ከዚች ከሐሰተኛ ጋር ምን ይሰራል? ከዚች ከቡና ሴት ጋር ከሴተኛ ዳሪ ጋር ማን እንደሆነ ሰውን ቢያውቅ ኖሮ ነቢይ አይደለም ብለው ካሉ ለእነሱ ያልተደረገ ክብር ስለተደረገላቸው ለነቢያት ያልተደረገ ክብር ለአንተ ስላልተደረገልህ ሐሰተኛ ነቢይ ሐሰተኛ ማለት አችልም። አንተ በራስህ በአንደበት ለእግዚአብሔር የማትገዛ ባሪያ፣ አንተ ለራስህ በአንደበት ለእግዚአብሔር የማትገዛ ሰው ነው እንደዚህ የሚያደርግ ሰው። እና እኛ ግን የምናውቀው የተሰቀሉን ክርስቶስን መስበክ ብቻ ነው። ሲዋረዱ አይተናል። ብዙዎችን ያንቋሸሹ የመሰላቸው፣ ብዙዎችን ዝቅ ያደርጉ የመሰላቸው ሺሻ ቤትን ያገኘናቸው እስካሁን ድረስ ጓደኞቻችንን ብለን ስንጨቃጨቅ የነበርናቸው ልጆች ጫት ቤት ከነቢያት በእንደዚህ ልክ ፎቶቸው አልወጣም፣ በእንደዚህ ልክ ስማቸው፣ በእንደዚህ ልክ ከቤተ ክርስቲያን አልተወገዙም።
የእግዚአብሔርን ቁጣ ለመቀበል መሯሯጥ ብዙም አስፈላጊ አይደለም። ለእግዚአብሔር ነው የምንኖረው። ኃይልዬ መስበክ ከፈለክ ከኔ ጋራ አብሬ ሰብካለሁ። የታክሲ ነው እያወጣሁ ይብሮዬ ቆይ እኔ ስላንተ አይደለም እያወራሁ ያለሁት አንተን የማቀን ያክል አውቃለሁ። የማቀን ያክል ስለምንተዋወቅ እኔ እያወራሁ ያለሁት ስላንተ ሳይሆን ስለተነሳው ስም ነው። ለምን ተነሳ ነው። እዚህ ጋር ምን ይሰራል ነበረ? ሃይ ብሎ በቃ ሶፊን ሰላም ብሎ ሄደ። ለዛ ነው የተናገርኩት። ከዛ አፖስትል ደግሞ በሱ መረዳት አይደለም የኔ መረዳትና መጥቶ ያስተምር ነው ያለው። አፖስትል ያለው እሱ አፖሎጂስት ነው። በደንብ እንደዛ ንግግርን ስለሚያደርግ እሱ ያስተምራችሁ ነው ያለው። እሱ ያስተምራችሁ እንደዛ አይደለም። ከዛ መጀመሪያ እንደዛ ነው ያለው። እሱን ጥሩ ነው ያለው። ተነጋገሩ ያልኩም እንደዛ ይኸውልህ፣ አቡና ደሳውት ይቅርታ አድርጉልኝ። አቡና ከታች ሜንሽን እያደረጉ ነበር። ቆይ አንዴ ላውራ አፖስትል ያንተን እኮ ተረገብቶኛል፣ ተረድቻለሁ። ልክ ሜንሽን ስታረገው ስሙን ለምንድን ነው ስሙን ሜንሽን የሚያደርገው ብዬ ነው የተነሳሁት እኔ። ለምን እኔ ነኝ እያወራሁ ያለው፣ ከኔ ጋር ነው ማውራት ያለበት። አንድ ሰው ሜንሽን መደረግ የለበትም። ደግሞ ራሱ እኔ አንዱ ማልፈቅደው ባህሪ ምንድነው? ለምሳሌ ኢብራሂም ጓደኛዬ ነው አውቀዋለሁ። ኢብራሂምን እዚህ ጋር ስታነሳ ባይ ለምሳሌ ለኢብራሂም እኔ እቆማለሁ፣ ኖ እልሃለሁ። ለአፖስትል ለምሳሌ አፖስትልን አውቀዋለሁ እኮ ነው። አፖስትልን እንደዚህ ያደርጋል የስተተኛ ነው ምናምን እያልኩ አይደለም። አፖስትልን እንግዲህ ከዚህ በፊትም ተገናኝተን እናውቃለን፣ ያቀኛልም ደግሞ እንደሱ ማለቴ ሳይሆን ስሙ ለምን አላግባብ ተነሳ ነው የኔ ጭቅጭቅ። እዚህ ቤት ስሙ ያላግባብ ለምን ተነሳ እንጂ በሌላ ጉዳይ አይደለም። አፖስትል ተረድቻለሁ። ለማንኛውም ይቅርታ የተሸዋረከ መሰለኝ እያደረኩት ሳይሆን እንደዚህ አይነት መረዳት ላላቸው ሰዎች ነው ያስቀመጥኩት። ሐሰተኛ ነብይ በማለት ራስን ማተለቅ ሲዋረዱ ነው ያየ ነው። አንተን አይደለም ኃይሌ ለወንጌል የቆምክ ሰው መሆንን አውቃለሁ። የምንተዋወቀው በደንብ ነው የምንተዋወቀው። ሌሎችን ለማቀጨጭ ያደረጉት መንገድ በአጠቃላይ ያየናቸው እንደዛ አይነት ስፍራ ላይ ነውና ለዛ ነው ዳድ ደግሞ ሐሳብ ይሰጣል። ዳዲ መጥቷል። ቆይ ጃኬት ቀይሮ መጥቷል መሰለኝ። ዳዲ ነው ወይስ ጠዋት ቅድሙ ነው? እኔ ወደ ጂም እየወጣ ነው። ወደ ጂም ዘማኝ ባክ ዳዲ ተው ጂም የጂም ምናምን ጂም የሚሰራው ሲበላ ስንትባል ነውና አሁን የባህል ምን ትለኛለህ አንተ? አባቴ ባርከር ነግሮኛል። ዳድ 100 ሺህ ፈልጓል ከአንተ አንድ በሬ መግዣ። ምንድነው ኢብሮ? ምንድነው የምትለው አንተ? ኢብሮ ምንድነው? ተው ይኸውልህ አየር ላይ የሆነ ነገር ይለቅብሃል እኮ። 100 ሺህ ፈልገህ የለ እንዴ? ኧረ 100 ሺህ ምን ነው እንትን ወረዳውን ሸገር ነው እንደማበላው። አባታችን ማሰብ አለብህ፣ ዳዲም ማሰብ አለብህ። አንተ ምን ሆነህ ነው አንተ? ገና እንዴ ሚዩት ናቸው። እኔ ምንም እየሰማኋቸው አይደለም። ቦታ ቀይር። ዳድ 100 ግፋ እያለ ነው። ባባ ወዳለሁ፣ ግን በዚህ ውስጥ ያላችሁ በጣም ሁላችሁም ወዳችኋለሁ። በጣም ነው ማከብራችሁ። ወንጌልን ስበክ። ኢየሱስ ይመጣል። ኢየሱስ ጌታ ነው።